ይህ የወንጌል አማኞች ድምጽ ነው። የዕለቱን መረጃዎች ይዘንላችሁ ቀርበናል። በቅድሚያ ማርስተ ዜና። ሰብአዊ መብትን ተገን በማድረግ የግብረ ሰዶማዊነት ርኩሰትን የሚቀበሉ የውጭ ተቋማት መኖራቸውን ተከትሎ የውጭ ግንኙነቶች ላይ ጥንቃቄ ማድረግ እንደሚገባ የካውንስል የውጭ ግንኙነት ዘርፍ ኃላፊ ፓስተር አሸብር ከተማ ተናገሩ። በኦሞ ጎጀብ ቀጠና የተካሄደው ክልላዊ ኮንፈረንስ የኢትዮጵያ ቃለ ሕይወት ቤተክርስቲያን አጠቃላይ ተሃድሶ ጉዞ ማብሰሩ ተገለጸ። ከመረጃዎቹ ጋር ከእናንተ ጋር መቆየውን የአማኑኤል ለብሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። ሰብአዊ መብትን ተገን በማድረግ የግብረ ሰዶማዊነት ርኩሰትን የሚቀበሉ የውጭ ተቋማት መኖራቸውን ተከትሎ የውጭ ግንኙነቶች ላይ ጥንቃቄ ማድረግ እንደሚገባ የካውንስል የውጭ ግንኙነት ዘርፍ ኃላፊ ፓስተር አሸብር ከተማ ተናገሩ። ጊዜ ሰብአዊ መብት ነው ተብለው ከሚነሱት ኤሪያዎች መካከል አንዱ የሆነው የኤልጂቢቲኪው ጉዳይ ይሄ ኤልጂቢቲኪው ግብረ ሰዶም ማለት ነው። ግብረ ሰዶም ብለን ልናስቀምጠው እንችላለን። ከዚያም የዘለለ ነገር ይኖረዋል እና እሱ ላይ በጣም ጠንቃቃዎች መሆን መቻል አለብን። ምክንያቱም የውጭ ግንኙነት መምሪያው ብዙዎችን ኮሚኒኬት ያደርጋል እና በቀላሉ ተታሎ መግባት የሚችል ከሆነና ወደ ቤተክርስቲያኖቻችን የሚመጣ ከሆነ ያንን ለቅሞ ለማውጣት በጣም ከባድ ነው የሚሆነው። ስለዚህ እንደዚህ አይነት ነገሮች ላይ ጠንቀቅ ማለት እንድንችል አጽንኦት ይሰጠዋል። ሪቫይስ ከተደረጉት ነገሮች መካከል ማለት ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት መምሪያ ኃላፊ የሆኑት ፓስተር አሸብር ከተማ ይህንን የተናገሩት ከኤቫንጀሊካል ቲቪ ጋር ባደረጉት ቆይታ ስለ ውጭ ግንኙነት ፖሊሲ ክለሳ በተናገሩበት ጊዜ ነበር። ከዚህም ባለፈ ካውንስሉ የቤተ እምነቶችን የሚኒስትሪዎችን ስራ ደግሞ ከመስራት ይልቅ ያሉ ክፍተቶች ላይ ትኩረት አድርጎ እንዲሰራ የፖሊሲ ክለሳው እንደሚጠቅም ተናግረዋል። ሌላኛው በተቻለ መጠን የቤተ እምነቶችን እና የአጋዥ ድርጅቶችን ስራ ደግመን እንዳንሰራ ካውንስሉ እንደ ካውንስልነቱ በውጭ ግንኙነት ላይ የራሱ የሆነ መስመር እንዲኖረው ሊረዳ የሚችል ሪቪዥን ተደርጓል። አልተጠናቀቅም። ሲጠናቀቅ የበለጠ የሚታይ። በውይይቱ በተነሳው የሚሽን ሀሳብ ላይም የኢትዮጵያ ቤተክርስቲያን አሁን እየሰራቸው ያለው ስራ ተስፋ ሰጪ እንደሆነ አመላክተው ግን ከመቶ 20 ዓመት ቆይታ በኋላ ደግሞ የኢትዮጵያ ቤተክርስቲያን ሚስዮናውያንን ከመላክ አኳያ እየሰራች ያለው ስራ በጣም የሚደነቅ ነው። በጣም የሚደነቅ ነው። እግዚአብሔር እናመሰግናለን። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስን፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን በአሁኑ ጊዜ በዋና ሜንላይን ቸርችስ ብለን ከምንላቸው እንደ ገነት ቤተክርስቲያን፣ እንደ ሙሉ ወንጌል ቤተክርስቲያን፣ እንደ መሰረተ ክርስቶስ ቤተክርስቲያን፣ እንደ ሕይወት ብርሃን ቤተክርስቲያን እነዚህ ቤተክርስቲያናት አሁን እያደጉም ያሉት ቤተክርስቲያናት በዚህ ጉዳይ ላይ ሞር አቴንሽን እንዲሰጡ ኢንከሬጅ እያደረግን ነው ያለነው። ካውንስሉ የቤተ እምነቶች ስራዎችን እንደማይተካ የተናገሩት የውጭ ግንኙነት መምሪያ ኃላፊው የቤተ ክርስቲያናትና የአጋዥ ሚኒስትሪዎችን አቅም ማጎልበት ላይ ትኩረት አድርገው እንደሚሰሩ አስታውቀዋል። አንድ በጣም መሰመር ያለበት ነገር ቢኖር ምንድን ነው፣ የቤተ እምነትን ስራ ካውንስሉ በምንም መልኩ አይተካም። ካውንስሉ ወንጌል አይሰራም፣ ግን ወንጌል የሚሰሩትን ኢምፓወር ያደርጋል፣ ያስታጥቃል። ከዚህ አኳያ የውጭ ግንኙነት በዚህ ጉዳይ ላይ ኮንሰርንድ የሆኑትን አካላት ያያል እና ወደ ሀገር ቤት እንዲመጡና ስልጠናዎች እንዲሰጡ ያደርጋል። የቤተ እምነቶችን፣ የፓራቸርች የቤተክርስቲያን አጋዥ ድርጅቶችን እነዚህም በወንጌል ጉዳይ ኢምፓወር ያደርጋል፣ ያሰለጥናል፣ አቅጣጫን ያመላክታል። በወንጌል ያልተደረሱ ኤሪያዎች የትኞቹ አካባቢዎች እንደሆኑ ጥናቶች ላይ ትኩረት ያደርጋል። ተጠንተው ሲመጡለት ደግሞ ቤተ እምነቶቹን ይሰበስባል። እንዘን በወንጌል ያልተደረሱ ኤሪያዎችን ያመላክታል። እንደ ውጭ ግንኙነት በዚህ ጉዳይ ላይ ልባቸው ያለ ተቋማትን ለይቶ
ወደ ሀገር ቤት መጥተው ስልጠናዎች እንዲሰጡ ያመቻቻል። በኦሞ ጎጆብ ቀጠና የተካሄደው ክልላዊ ኮንፈረንስ የኢትዮጵያ ቃለ ሕይወት ቤተክርስቲያን አጠቃላይ የተሃድሶ ጉዞ ማብሰሩ ተገለጸ። ባልደረባችን ናትናኤል ጌታቸው ተጨማሪ አለው። የኢትዮጵያ ቃለ ሕይወት ቤተክርስቲያን 100ኛ ዓመት የምስረታ በዓሏን ለማክበር በዝግጅት ላይ በምትገኝበት በአሁኑ ወቅት አጠቃላይ ሁለንተናዊ ተሃድሶ ለማድረግ ቁርጠኛ አቋም መውሰዷን አስታወቀች። የዚህ ተሃድሶ ዋና አካል በየምክንያቱ በምዕመናንና በወገኖች መካከል ተፈጥረው የነበሩ ቅሬታዎች በይቅርታ መፍታትና ማስታረቅ መሆኑን ገልጸዋል። ይህንን የተሃድሶ የእርቅ ጉዞ በተግባር ያሳየ ታላቅ ቀጠና አቀፍ ኮንፈረንስ ሰሞኑን በኦሞ ጎጀብ ቀጠና በደመቀ ሁኔታ ተካሂዷል። በዚህ ታሪካዊ መድረክ ላይ ወንጌል በቅድሚያ የሰሙ አንጋፋ አባቶች፣ ልዩ ልዩ ስፍራ የመጡ ክቡራን እንግዶች፣ የክልሉ የመንግስት የሥራ ኃላፊዎችና መሪዎች፣ ከጎረቤት ቀጠናዎች የተጋበዙ ልዑካን፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ስራ አስፈጻሚ የቦርድ ተወካዮች እንዲሁም በቀጠናው የሚገኙ አብያተ ክርስቲያናትን የወከሉ መሪዎች ተገኝተዋል። በጸሎትና በምልጃ ተከቦ በነበረው በዚህ ጉባኤ ላይ መላው የዳውሮ ሕዝብ የእግዚአብሔርን ጉብኝትና እውነተኛ ተሃድሶ በአካል የተመለከተበት ልዩ መንፈሳዊ መድረክ እንደነበር ተመልክቷል። በተለይም መሪዎችና ወገኖች በሕዝብ ፊት ራሳቸውን ዝቅ አድርገው ይቅርታ በመጠየቅና በመስጠት ያሳዩት ክርስቲያናዊ ፍቅርና ትህትና የእርቁ መሰረት ሆኗል። ለኦሞ ጎጀብ ቀጠና ይህን ተሃድሶ የጥቂት ቀናት ክስተት ብቻ ሳይሆን ወደፊት እየጸና የሚሄድ ጠንካራ አንድነትን የሚፈጠር ነው ሲሉ አስተባባሪዎቹ ገልጸዋል። ለዚህ ታላቅ ፕሮግራም መሳካት የበኩላቸውን አስተዋጽኦ ላበረከቱ አካላት በሙሉ በተለይም የይቅርታና የእርቅ ልብ በመታደል ለቀጠናው አዲስ ምዕራፍ ለከፈቱ ወገኖች በሙሉ ምስጋና፣ ምርቃት ቀርበዋል። ቤተክርስቲያኒቱ ይህንን የተሃድሶ መንፈስ ወደ ሌሎች ቀጠናዎች በማስፋፋት ወደ 100ኛ ዓመት በዓሏ በታደሰ አንድነትና ኃይል ለመሻገር እየሰራች ትገኛለች። መረጃውን ከቤተ ክርስቲያኒቱ ያገኘ ነው። በወላይታ ፋንጎ የቅድመ ጋብቻ ትምህርት ለወጣቶች ተሰጠ። ባልደረባችን አናጉሴ ተጨማሪ አለው። በወላይታ ፋንጎ አካባቢ በሚገኘው በጫቢቻ የህይወት ቃል አጥቢያ ቤተክርስቲያን ከተለያዩ አጥቢያዎችና የጸሎት ፕሮግራሞች ለተውጣጡ ወጣቶች ያተኮረ የቅድመ ጋብቻ ትምህርት ተሰጥቷል። ይህንንም እጅግ አስፈላጊ የሆነ መንፈሳዊና ማህበራዊ ስልጠና የሰጡት ከዋናው ጽሕፈት ቤት የመጡት የቤተክርስቲያኗ የመንፈሳዊ ዘርፍ ኃላፊ ፓስተር አስፋው ናቸው። ከተለያዩ የአጥቢያ አብያተ ክርስቲያናትና የጸሎት ህብረቶች የተሰባሰቡ በርካታ ወጣቶች ተሳትፈውበታል። ወጣቶች ወደ ትዳር ህይወት ከመግባታቸው በፊት ሊኖራቸው ስለሚገባው መንፈሳዊ፣ ስነ ልቦናዊና ማህበራዊ ዝግጅት ሰፊ ግንዛቤ ሰጥቷል። ይህ አይነቱ ስልጠና ዓላማ ጠንካራ በመጽሐፍ ቅዱሳዊ መመሪያ ላይ የተመሰረተና የተባረከ የትዳር ህይወት እንዲመሰርቱ ወጣቶችን ማዘጋጀት ነው። ወጣቶች ለነገው ህይወታቸውና ለቤተክርስቲያን ጠንካራ መሰረት እንዲጥሉ ትልቅ አስተዋጽኦ እንዳለው ተገልጿል። ዜናው ከቤተክርስቲያኒቱ ያገኘ ነው። የመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልላዊ ዓመታዊ አገልጋዮችና የትዳር አጋሮች ሴሚናር በታላቅ ድምቀት ተካሂዷል። ባልደረባችን ናትናኤል ጌታቸው ተጨማሪ አለው። በመሰረተ ክርስቶስ ቤተክርስቲያን የደቡብ አዳማ ክልል አገልጋዮችና የትዳር አጋሮቻቸው የጋራ ጊዜ እንዲኖራቸውና መንፈሳዊ ኃይልን እንዲያድሱ በማለም የተዘጋጀው ዓመታዊ ሴሚናር ሰኔ 22 ቀን 2018 ዓ.ም በመሃል አዳማ አጥቢያ በስኬት ተካሂዷል። ሴሚናሩ በደቡብ አዳማ ክልል አስተዳደር መሪዎች ጉባኤ ሰብሳቢ ደረሰ ታደሰና የክልሉ ዋና ጸሐፊ መጋቢ ሻሾት ሁሉ የእንኳን ደህና መጣችሁና የእንኳን አደረሳችሁ መልእክት በይፋ ተከፍቷል። በዕለቱ የክብር እንግዳ ሆነው የተገኙት ዶክተር አብርሃም ተክለማርያም ሙሉ ቀን የፈጀ ጥልቅ የእግዚአብሔር ቃል ትምህርት ለአገልጋዮቹና ለትዳር አጋሮቻቸው አቅርበዋል። ዶክተር አብርሃም በትምህርታቸው ወቅት በዋናነት ሁለት ትልልቅ መጽሐፍ ቅዱሳዊ እውነታ ላይ አጽንኦት ሰጥተዋል። ነፃ መውጣትና ማገልገል በዘጸአት ምዕራፍ 8 ቁጥር 1 ላይ የሚገኘውን ያገለግለኝ ዘንድ ሕዝቤን ልቀቅ የሚለውን ቃል መነሻ በማድረግ የእግዚአብሔርን ቃል እግዚአብሔር መጀመሪያ ከተያዝንባቸው ማንኛውም አስገዳጅ ሁኔታ ወጥተን በነፃነት እንድናገለግለው እንደሚፈልግ አስገንዝበዋል። መረጃውን ከቤተ ክርስቲያኒቱ ያገኘ ነው። በመሰረተ ክርስቶስ ቤተክርስቲያን የገፈርሳ ቡራዩ አጥቢያ የምስጋናና የዝማሬ ምርቃት ፕሮግራም አካሄደች። አናንጉሴ በመሰረተ ክርስቶስ ቤተክርስቲያን የገፈርሳ ቡራዩ አጥቢያ በትላንትናው ዕለት የምስጋናና የዝማሬ ምርቃት ፕሮግራም ስታካሂድ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ በስፍራው ተገኝተዋል። በ2001 ዓመተ ምህረት በግለሰብ መኖሪያ ቤት ውስጥ የተጀመረችው የገፈርሳ ቡራዩ አጥቢያ በቡራዩና አካባቢ ለሚገኙ 10 የሚደርሱ የመሰረተ ክርስቶስ አጥቢያዎች መተከልና ለወንጌል መስፋፋት ምክንያት ሆናለች። በዕለቱም የእነዚህ ጣቢያዎች መሪዎችና አገልጋዮች በተገኙበት የምስጋናና አንድነት ጊዜ አካሂዳለች። በምስጋና ፕሮግራሙ ላይ የአጥቢያው ነጋ መዘምራን አራረሚ ወይም ታረቀን በሚል ርዕስ ያዘጋጁትን የዝማሬ ክሊፕ መጋቢ ደሳለኝ አበበ የእግዚአብሔርን ቃል ካቀረቡ በኋላ በይፋ መርቋል። መዘምራኑ ከዚህ ቀደም ዲጋኑ ፊዴ የሚል ዝማሬ በተመሳሳይ ማዘጋጀታቸውም ተገልጿል። አሁንም ተጨማሪ ቤተክርስቲያን ለመትከል በትጋት የምትሰራዋ የገፈርሳ ቡራዩ አጥቢያ በዕለቱ ከ17 ዓመታት በፊት ስትተከል የግል መኖሪያ ቤታቸውን ለሰጡትና በመሪነት ላገለገሉ ወገኖች የእውቅና የምስክር ወረቀት አበርክታለች። መረጃውን ከቤተክርስቲያኒቱ ገጽ አገኘ ነው። የመሰረተ ክርስቶስ ቤተክርስቲያን ክልላዊ ዓመታዊ ጉባኤዎች መካሄድ ተጀመሩ።
የመሠረተ ክርስቶስ ቤተክርስቲያን ክልሎች ዓመታዊ ጠቅላላ ጉባኤዎቻቸውን ካለፈው ሳምንት ጀምሮ በይፋ ማካሄድ መጀመራቸው ተገልጿል። በዚሁ መሰረት የጀልዱ፣ የግንደበረት እና የሜታ ሮቢ ክልሎች ከሰኔ 17 እስከ 20 ቀን 2018 ዓ.ም ባሉት ቀናት ውስጥ ጉባኤዎቻቸውን በስኬት አጠናቀዋል። በዚህ ታላቅ መድረክ ላይ ከዋናው ቢሮ የመጡ ተወካዮች፣ የየቀጠናውና የየክልሉ አመራሮች እንዲሁም የአጥቢያ መሪዎችና አገልጋዮች በሙሉነት ተገኝተዋል። በጉባኤው ላይ ከሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 11 ባሉ የመጽሐፍ ቅዱስ ክፍል ላይ በመመስረት ጤናማ መንፈስ እድገት በሚል ርዕስ ሰፊ ስልጠና ተሰጥቷል። ትምህርቱን ያዘጋጀው የዋናው ቢሮ የትምህርትና ስልጠና መምሪያ ሲሆን ከዋናው ቢሮ በተላኩ አገልጋዮች አማካኝነት ለተሳታፊዎቹ ቀርበዋል። የዕቅድና የሪፖርት ግምገማ፣ የየክልሎቹ 2018 በጀት ዓመት የሥራ አፈጻጸም ሪፖርት የቀረበ ሲሆን የቀጣዩ 2019 የበጀት ዓመት ዕቅድ ላይም ሰፊ ውይይት ተደርጓል። የጀልዱ ክልል ዋና ጸሐፊ ሆነው በማገልገል ላይ የሚገኙት ለማ ኩምሳ በመጋቢነትም ተሹመዋል። ዜናውን ከቤተ ክርስቲያኒቱ አገኘ ነው። በግሬት ኮሚሽን ስር የሚገኘው ኢንተርናሽናል ሊደርሺፕ ዩኒቨርሲቲ 71 ተማሪዎችን ለአራተኛ ዙር አስመረቀም። በታላቁ ተልዕኮ ግሬት ኮሚሽን ሚኒስትሪ ስር የሚገኘው ኢንተርናሽናል ሊደርሺፕ ዩኒቨርሲቲ ለአራተኛ ዙር ያሰለጠናቸውን 71 ተማሪዎች ቅዳሜ ሰኔ 20 ቀን 2018 ዓ.ም ባካሄደው ደማቅ መርሃ ግብር አስመርቋል። ዩኒቨርሲቲው በዘንድሮ የምረቃ ስነ ስርዓት በማስተርስ ዲግሪ በአመራር እንዲሁም በሚሽንና ቴዎሎጂ 50 ተማሪዎችን፣ በመጀመሪያ ዲግሪና በዲፕሎማ 21 ተማሪዎችን በአጠቃላይ 71 ብቁ መሪዎችንና ባለሙያዎችን ለምረቃ ማብቃቱን አስታውቋል። የኢንተርናሽናል ሊደርሺፕ ዩኒቨርሲቲ ዋና ዓላማ በስነ ምግባር የታነጹ ክርስቶስን የሚመስሉና ብቃት ያላቸውን መሪዎች በማፍራት ታላቁ ተልዕኮ ግብ እንዲመታና ማህበረሰቡን በበጎ ተጽዕኖ መለወጥ እንደሆነ ተገልጿል። የዩኒቨርሲቲው የስራ ኃላፊዎች ለተመራቂ ተማሪዎች፣ ለወላጆችና ለመምህራን እንኳን ደስ ያላችሁ መልእክት ያስተላለፉ ሲሆን ይህ ስኬት እንዲመዘገብ ላገዛቸው እግዚአብሔር ምስጋና አቅርበዋል። በተጨማሪም በዚህ የትምህርት ጉዞ ውስጥ አስተዋጽኦ ላበረከቱ አካላት ሁሉ ምርቃታቸውን ሰጥተዋል። በመጨረሻም ተመራቂዎቹ ከዩኒቨርሲቲ የቀሰሙትን እውቀትና ክህሎት በተግባር ላይ በመዋል ማህበረሰባቸውን በታማኝነትና በቅንነት እንዲያገለግሉ አደራ ተጥሎባቸዋል። ዜናውን ከተቋሙ አገኘ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። መረጃዎቹን ያዘጋጀንላችሁን የማኑኤል ልብሶና ባልደረባዬ ተስፋዬ ካሳሁን በጋራ በመሆን ነበር። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ